ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያ አየር መንገድ በ2035 የተጓዦችን ቁጥር 67 ሚሊዮን ለማድረስ መታቀዱ ተገለጸ። በተመሳሳይ ዓመት የአየር መንገዱን የአየር ጭነት አገልግሎት 3 ሚሊዮን ቶን ለማድረስ ግብ ተይዟል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጌ ቦሩ እንደተናገሩት የነባር አየር ማረፊያዎችና የአቪዬሽን ተቋማትን አቅምና ደረጃ በማሳደግ የጭነት ተርሚናሎችን በማዘመን የተሳፋሪዎችን ፍሰት የማስፋፋት ስራ እየተሰራ ነው። በአምስተኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጉባኤ ላይ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ በበኩላቸው የአቪዬሽን ዘርፍ ሲያደግ ንግድ ያፋጥናል፣ ቱሪዝምን ይደግፋል፣ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ያሳድጋል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2018 ዓ.ም የሀጅ ጉዞ ምዝገባ መጀመሩን አስመልክቶ መግለጫ ሰጠ። ምዝገባው በዘመናዊ ቴክኖሎጂ ታግዞ እንደሚካሄድ ተገልጿል። ጠቅላይ ምክር ቤቱ የዘንድሮ የሀጅ ጉዞ ምዝገባ ዋጋ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ15.6 በመቶ ቅናሽ ተደርጓል ብሏል። የ2018 የሀጅ ጉዞ ምዝገባ ማድረግ የሚፈልጉ ተጓዦች በመላ ሀገሪቱ በሚገኙ የምዝገባ ጣቢያዎች ቀርበው መመዝገብ እንደሚችሉ የጠቆመ ሲሆን ምዝገባው የሚቆየው እስከ ጥር 18 2018 ድረስ ብቻ መሆኑ ተገልጿል። ከባድ የጤና እክል ያለበት ሰው የሕክምና ባለሙያዎችን ሳያማክር መጓዝ እንደማይችል ተጠቁሟል። በተጨማሪም የሳውዲ አረቢያ ሀጅ ሚኒስቴር የሀጅ ምዝገባ ጥር 26 2018 እንዲጠናቀቅ ቀን መቁረጡን ጠቅላይ ምክር ቤቱ አሳውቋል። ብሔራዊ ባንክ ተግዳሮቶችን ለመፍታት ተገዥነትን ለማሻሻልና የኢትዮጵያን ኢኮኖሚያዊ ጥቅሞች ለማስጠበቅ ከግል ዘርፉ ጋር ለመስራት ቁርጠኛ መሆኑንም የብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። ይህ የተገለጸው የውጭ ምንዛሬ ወደ ሀገር መመለስ ላይ በሚታዩ ክፍተቶች ዙሪያ ከቡና ሰሊጥና ጥራጥሬ ላኪዎች ጋር በተደረገ የውይይት ወቅት ነው። በምክክር መድረኩ ባንኩ የሀገሪቱን የውጭ ምንዛሬ ገቢ የመጠበቅና የኤክስፖርት ገቢ በወቅቱና በግልጸኝነት እንዲመለስ የማድረግ ኃላፊነት እንዳለበት ተመላክቷል። ብሔራዊ ባንክ ከህጋዊ እርምጃ በፊት ከዘርፉ ባለድርሻ አካላት ጋር ገንቢ ውይይት ማድረግን እንደሚያስቀድም ተጠቅሷል። ከዚህ ባለፈም ተጠያቂነትና ኃላፊነትን የሚሰማው የውጭ ንግድ ልምዶችን የሚያበረታታና የውጭ ምንዛሪ አስተዳደርን ስርዓቱን የማሳደግ ስራውን እንደሚያጠናክር አጽንኦት ሰጥቷል። ትምህርት ሚኒስቴር በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የ1 ዓመት ስልጠና ሊሰጥ እንደሆነ አሳውቋል። ስልጠናው በአዲስ አበባ ዩኒቨርሲቲ ጨምሮ በተመረጡ 5 ዩኒቨርሲቲዎች ይሰጣል ነው የተባለው። በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ የተመረቁና በሁለተኛ ደረጃ ትምህርት ቤቶች በሚሰጡ የትምህርት አይነቶች እና ተዛማችነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠን የሚፈልጉ ሁሉም ስልጠናውን መውሰድ እንደሚችሉ ተገልጿል። በማርበርግ ቫይረስ በሽታ ተይዘው የነበሩ 2 ወጣቶች አገግመው ከሕክምና ማዕከል ወጡ። እነዚህ የ19ና የ16 ዓመት ወጣቶች በማርበርግ በሽታ ተይዘው በለይቶ ማቆያ የሕክምና ድጋፍ ሲደረግላቸው የነበረ ሲሆን ሁለቱም ወጣቶች ከበሽታው ነፃ መሆናቸው ተረጋግጧል። የደቡብ ኢትዮጵያ ክልል ጤና ቢሮ እንደገለጸው 2 ወጣቶች ቀደም ሲል በማርበርግ በሽታ ቫይረስ ተይዘው ህይወታቸው ካለፈ አባታቸው ጋር ንክኪ የነበራቸው ሲሆን የበሽታውን ምልክት አሳይተው የላቦራቶሪ ምርመራ ተደርጎላቸው ቫይረሱ ስለተገኘባቸው የሕክምና ክትትል ሲደረግ እንደነበር አስረድተዋል። ከነዚህ ወጣቶች በተገኘ ልምድ ማንኛውም የበሽታ ምልክት የሚታይባቸው ግለሰቦች ፈጥነው ወደ ጤና ተቋም ቢሄዱ የመዳን እድላቸው ከፍ እንደሚል የገለጹት አቶ እንዳሻው ህብረተሰቡ ከመዘጋናት ወጥተው የቫይረሱ ምልክት እንደታየ ወደ ጤና ተቋም ሊመጡ ይገባል ብለዋል። የክልሉ የጤና ቢሮ ኃላፊ የጤና ባለሙያዎችን በተግባሩ የተሳተፉትን አመራሮችን ጨምሮ ጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩትና አጋር ድርጅቶችን አመስግነዋል። በትላንትናው ዕለት አንዲት የ15 ዓመት ታዳጊ በተመሳሳይ ከበሽታው አገግማ ከሕክምና ማዕከል መውጣቷ ይታወሳል። ከ70 በመቶ በላይ የሰው ልጅ ተላላፊ በሽታዎች ከእንስሳት ወደ ሰው የሚተላለፉ ናቸው ተባለ። ተላላፊ በሽታዎች በቀላሉ ከሰው ወደ ሰው፣ ከእንስሳት ወደ ሰው እና ከእንስሳት ወደ እንስሳት የሚተላለፉ ሲሆን ከ70 በመቶ በላይ የሰው ልጅ ተላላፊ በሽታዎች ከእንስሳት ወደ ሰው የሚተላለፉ መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። አናወል ተስፋ ዝርዝር አለው። ተላላፊ በሽታዎች በቀላሉ ከሰው ወደ ሰው ከእንስሳ ወደ ሰውና ከእንስሳ ወደ እንስሳ የሚተላለፉ ሲሆን ከ70% በላይ የሰው ልጅ ተላላፊ በሽታዎች ከእንስሳ ወደ ሰው የሚተላለፉ መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። ተላላፊ በሽታዎች በብዛት ያላደጉ ሀገራትን እንደሚያጠቁና በኢትዮጵያም ከ60% በላይ ህመሞች በተላላፊ በሽታዎች አማካኝነት እንደሚመጡ ተገልጿል። ተላላፊ በሽታዎችን ለመከላከልና ለመቆጣጠር በሚደረገው ጥረት ውስጥ ከሚያጋጥሙ ክፍተቶች መካከል የእቅድ አፈጻጸም ጉድለት፣ የባለሙያ መመሪያ
መመሪያ አተገባበር ጉድለትና የህገወጥ መድኃኒት አጠቃቀም ቁጥጥር ክፍተት ተጠቃሽ ናቸው። እንዲሁም በቂ የምርመራ ተደራሽነትና የምርመራ ውጤቶች የመጠቀም ክህሎት አለመኖር ሌላኛው ክፍተት ነው ተብሏል። ችግሩንም ለመቅረፍ የተላላፊ በሽታዎች መከላከልና ቁጥጥር እንዲሁም በሰዎች ዘንድ ግንዛቤን የመፍጠር ስራን ማጠናከር አስፈላጊ መሆኑ ተነግሯል። በአዲስ አበባ ከተማ የግብር ከፋዮችን ቅሬታ አጣርቶ ምላሽ የሚሰጥ አሰራር ተግባራዊ ሊደረግ ነው። አሰራሩ ከህዳር 25 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። በከንቲባ ጽሕፈት ቤት ስር የተዋቀረው አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ ፍትህ ስርዓት ያልረኩ ግብር ከፋዮች ቅሬታቸውን የሚያቀርቡበት ነው። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው ይሆናል። በተዘረጋው አሰራር ለከንቲባ ጽሕፈት ቤት የሚስጥር ጥቆማ ከሚሰጥበት ነጻ የጥሪ ማዕከል 9977 እና የሚስጥር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ ያስችላል። በዚህም ከገቢዎች ጋር የተያያዙ ቅሬታዎችን ብቻ አመራሩ ተቀብሎ እንደሚያስተናግድ ተጠቁሟል። በሀገር አቀፍ ደረጃ ህጻናት በተወለዱ በ24 ሰዓት ውስጥ የሚሰጠው የጉበት በሽታ መከላከያ ክትባት ማስጀመሪያ መርሃ ግብር በአበበች ጎበና የእናቶችና ህጻናት ሆስፒታል ተካሄደ። በስነ ስርዓቱ ላይ የዓለም ጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ቺካት ተገኝተዋል። ዝርዝሩን አማሮ ገብሩ ያቀርበዋል። የዓለም ጤና ድርጅት የኢትዮጵያ ተወካይ የሆኑት ፕሮፌሰር ፍራንሲስ ቺካት በመርሃ ግብሩ ላይ እንደተናገሩት ሄፓታይተስ ቢ በዓለም አቀፍ ደረጃ ትልቁ የጤና ፈተና እንደሆነ ገልጸው በዓለም ላይ 254 ሚሊዮን ዜጎች የሄፓታይተስ ቢ ቫይረስ የጉበት በሽታ ይኖርባቸዋል ተብሎ እንደሚገመት ጠቁመዋል። እንደ አውሮፓውያን አቆጣጠር በ2022 ብቻ ከ1 ሚሊዮን በላይ ዜጎች በሄፓታይተስ ቢ ቫይረስ ህይወታቸውን አጥተዋል ያሉት ፕሮፌሰሩ ከነዚህም ውስጥ አብዛኛዎቹ በአፍሪካ አህጉር የሚገኙ መሆናቸውን ታውቀዋል። የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር ከ2022 እስከ 2030 ኤችአይቪን፣ ሄፓታይተስንና ሌሎች ተላላፊ በሽታዎችን የህብረተሰብ ጤና ስጋት እንዳይሆኑ ለማድረግ አቅዶ እየሰራ መሆኑን አመልክቷል። እቅዱን ለማሳካት የሄፓታይተስ ቢ የስርጭት መጠንን ለመቀነስ በትብብር መስራት እንደሚጠይቅ ገልጸው ኢትዮጵያ ያስጀመረችው የጉበት በሽታ መከላከያ ክትባት ለዓለም አቀፍ የጤና ስትራቴጂ ወሳኝና ተስማሚ ነው ብለዋል። የሄፓታይተስ ቢ ስርጭትን ለመግታት ካሉት በጣም ውጤታማ መሳሪያዎች አንዱ ኢትዮጵያ ያስጀመረችው ክትባት መሆኑንም ገልጸዋል ሲል የኢትዮጵያ ፕሬስ ድርጅት መረጃ ያመለክታል። የኳታሩ ዘ35 ግሩፕ በኢትዮጵያ እስከ 300 ሜጋዋት የሚያመነጩ የፀሐይ ኃይል ማመንጫዎችን ለመገንባት ማቀዱን አስታወቀ። ማለት ደመላሽ ዝርዝር አላት። በኳታር ዋና መስሪያ ቤቱን ያደረገውና ግዙፍ የኢንቨስትመንት ይዞታ የሆነው ዘ35 ግሩፕ በኢትዮጵያ የኃይል ዘርፍ ከፍተኛ ኢንቨስትመንት ለመፈጸም ማቀዱን ይፋ አድርጓል። ኩባንያው እስከ 300 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላቸው የፀሐይ ኃይል ማመንጫዎች ለመገንባት ፍላጎት እንዳለው አስታውቋል። የቡድኑ የቦርድ ሊቀመንበር የሆኑት ሀሊድ ቢን መሐመድ አልአጢያን በቅርቡ ከውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ጋር ተገናኝተው የኩባንያውን ፍላጎት ደብዳቤ አቅርበዋል። ኩባንያው ኢንቨስት ለማድረግ ፍላጎት ካሳየባቸው ዘርፎች መካከል የኃይልና ለግብርና የሚውል ዲጂታል ቴክኖሎጂ እንደሚገኙበት ተጠቅሷል። ሚኒስትሩ ሀብታሙ ኢተፋ በኢትዮጵያ ያለውን የኢንቨስትመንት አቅም ሲያብራሩ አገሪቱ በታላቁ የኢትዮጵያ ህዳሴ ግድብ ያገኘችውን ስኬት ጠቅሰው ለኃይል ዘርፉ ልዩ ትኩረት መሰጠቱን ገልጸዋል። እንደ ውሃና ኢነርጂ ሚኒስቴር መረጃ ከሆነ ኢትዮጵያ ከፍተኛ ያልተነካ የታዳሽ ኃይል ምንጮች ያሏት ሲሆን ከነዚህም መካከል እስከ 45000 ሜጋዋት የሚገመት የሃይድሮ ኤሌክትሪክ ኃይል የማመንጨት አቅም በየቀኑ በ1 ካሬ ኪሎ ሜትር ከ4.5 እስከ 5.5 ኪሎዋት የፀሐይ ብርሃን የመቀበል አቅም ከፍተኛ የኢንቨስትመንት አቅም ያላቸው የንፋስና የጂኦተርማል ኃይሎች ይገኙበታል። በኢትዮጵያ መንግስትና የግል አጋርነት የተገነባው የፋሽን አካዳሚና ላቦራቶሪ በይፋ ስራ ጀመረ። በፌዴራል ቴክኒክና ሙያ ኢንስቲትዩት ቅጥር ግቢ የተከፈተው አካዳሚ በኢንስቲትዩቱና በማፊ ፋሽን ዲዛይን ትብብር የሚመራ መሆኑ ተገልጿል። በርካታ የሀገራችን ወጣቶች የድሉ ተጠቃሚ ለማድረግ ብሎም ኢትዮጵያ የአፍሪካን እምቅ አቅም ለማሳየት ባላት ውጥንና በዓለም አቀፍ መድረክ ያገኘውን ልምድ ወደ ተሟላ አቅም ለማሸጋገር ከጥቂት ወራት በፊት የተጀመረው አጋርነት ወደ ተግባር ተሸጋግሯል ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። በኢትዮጵያ በየዓመቱ ከ6 ሚሊዮን በላይ ወጣቶች በመደበኛና አጫጭር ስልጠና ስርዓት ውስጥ እንደሚያልፉም ሚኒስትሯ ጠቁመዋል። ከውጭ ወደ ያዝነው ዜና አለፍን። ሳይንቲስቶች በአየር ንብረት ለውጥ መከላከል ላይ ፈጣን እርምጃ እንዲወሰድ ጥያቄ ያቀረቡ። ሳይንቲስቶቹ ዳርቲንግ ዲክላሬሽን በሚል ስያሜ
ፊርማ በማሰባሰብ የትብብር ሰነድ ይፋ አድርገዋል። ሳይንቲስቶቹ በመግለጫቸው እንደ አውሮፓውያን አቆጣጠር በ2050 የዓለም በካይ ጋዝ ልቀት መጠን ወደ ዜሮ ካልወረደ የሰው ልጅ አደገኛ ችግር ውስጥ እንደሚገባ አስጠንቅቀዋል። በእንግሊዙ ኤክስተር ዩኒቨርሲቲና በግብረሰናይ ድርጅቶች አስተባባሪነት የተሰባሰቡ ሳይንቲስቶቹ የዓለም መሪዎች ለአየር ንብረት ለውጥ መከላከል የሚያደርጉትን ድጋፍ እንዲያሳድጉ ጠይቀዋል። የትብብር ሰነዱ ከ1160 በላይ ምሁራን መፈረማቸውን ዩሮኒውስ ዘግቧል። በህብረት ማዜም አእምሮን ከማጎልበትና ማህበራዊ ተግባቦትን ከመጨመር አልፎ የልብ ምትና የደም ግፊትን ለመቆጣጠር ጠቃሚ መንገድ መሆኑን የጤና ባለሙያዎች ተናግረዋል። ሄዳዊት ንጉሴ ዝርዝር አላት። ማዜም የአእምሮ የስሜትና የአካል ማህበራዊ ጥበብ ነው ይለናል በካምብሪጅ የጥናት ማዕከል የሙዚቃ ሕክምና ባለሙያና ሙዚቃ ከአእምሮ ጉዳት ለማገገም የሚሰጠው ሚና ምንድነው በሚል ጥናት ያካሄደው ባለሙያ አሌክስ ስትሪት የስነ ልቦና ባለሙያዎችም በጋራ ማዜም አብሮነትን ያጠናክራል የሚለውን ሐሳብ ይጋራሉ። እንዲያውም በተለያዩ ጊዜያት የተደረጉ ጥናቶች ሰዎች ከማያውቃቸው ጋር አብረው ካዜሙ በኋላ ተግባቦታቸው ልክ ከዚህ ቀደም እንደሚተዋወቁ ሁሉ ከፍ ይላል ሲሉ ያመላክታሉ። ከቢቢሲ ጋር ቆይታ ያደረጉ የጤና ባለሙያዎች ደግሞ በመናዜምበት ሰዓት ጉሮሯችንና የመተንፈሻ አካላቶቻችን ተጠቃሚ እንደሚሆኑ ይገልጻሉ። ለምሳሌ የሳምባ በሽታ ላለባቸው ሰዎች ማዜም የልብ ምትን ለማስተካከልና የደም ግፊትን ለማሻሻል ጥሩ አማራጭ ሆኖ ተገኝቷል። በተጨማሪም በመናዜምበት ሰዓት ከአእምሯችን ጋር ግንኙነት ያላቸው ነርቮች በመነቃቃት የቋንቋ አቅማችንንና የንግግር ችሎታችንን በማዳበር ጭንቀቶችን እንደሚቀንሱልን ከቢቢሲ ጋር ቆይታ ያደረጉ ባለሙያዎች መልእክት ነው። በተለያዩ የዓለማችን ክፍሎች ከካንሰርና ስትሮክ ላገገሙና ከፓርኪንሰንና የመርሳት በሽታ ጋር የተገናኘ ችግር ላለባቸው ሰዎች የህብረት ዜማ ማዕከላት ተገንብተው አገልግሎታቸውን እየሰጡ ይገኛሉ። የቻይና ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራማሪዎች ሰዎች በጨለማ ውስጥ እንዲያዩ የሚያስችሉ አዲስ አይነት የአይን መነጽሮች መፍጠራቸውን አሳወቁ። እነዚህ መነጽሮች ልዩ የሚያደርጋቸው ከወትሮ የሌሊት እይታ መሳሪያዎች በተለየ መልኩ ምንም አይነት የውጭ የኃይል ምንጭ ወይም ባትሪ ሳያስፈልጋቸው መስራት መቻላቸው ነው ተብሏል። በዓለም ዙሪያ ከመቶ የማይበልጡ ሰዎች ላይ የሚገኘው ሃይፐርታይሜዥያ ወይም እጅግ የላቀ አውቶባዮግራፊ ማህደር ትውስታ የሚባል በሽታ አለ። ይህም ያለፉትን አፍታዎች ልክ እንደ ፊልም ህያው ማድረግና የወደፊት ክስተቶችን ደግሞ ከመከሰታቸው በፊት ሊሰማን የሚያስችል ትውስታ ነው። ለዝርዝሩ ጸጋኔ ተሰማ። ያልተለመደ የማስታወስ ችሎታ ሃይፐርታይሜዥያ ሲንድረም ወይንም HSAM በመባል ይታወቃል። ይህም ግለሰቦች ባልተለመደ ሁኔታ ብዙ ቁጥር ያላቸውን የግል ህይወት ተሞክሮዎችን በግልጽና በትክክለኛ ዝርዝሮች እንዲያስታውሱ የሚያስችል እጅግ በጣም አልፎ አልፎ የሚከሰት በሽታ ነው። ይህ ሲንድረም ያለባቸው ሰዎች እንደ የዕለት ተዕለት ክስተቶችን፣ የሳምንቱን ቀናት፣ የአየር ሁኔታን፣ የሚለብሱትን፣ የሚበሉትን ዝርዝሮች ጨምሮ በ10 ዓመታት ውስጥ በህይወታቸው የተፈጠረውን የማስታወስ ችሎታ አላቸው። ሃይፐርታይሜዥያ ያለባቸው ሰዎች ከአጠቃላይ ህዝብ ጋር ሲነጻጸሩ በአጭር ጊዜ የማስታወስ ችሎታቸው ላይ እምብዛም የሚታይ ልዩነት የላቸውም። ልክ እንደ ሌላው ሰው ሁሉ አንዳንድ ትውስታዎችን ለማስታወስ እንደሚቸገሩ ጥናቶች አመላክተዋል። ነገር ግን በቀላሉ ነገሮችን መርሳት ስለማይችሉ እንደ አሳዛኝና አሰቃቂ ትዝታዎች ያለማቋረጥ እየታደሱ አእምሯቸው ውስጥ ስለሚመጣ በቀላሉ የመንፈስ ጭንቀት ውስጥ የመግባት እድላቸው ከፍተኛ ነው። በዓለም ላይ ሃይፐርታይሜዥያ ያለባቸው ሰዎች ቁጥር ከመቶ እንደማይበልጡ ጥናቶች አረጋግጠዋል። ተመራማሪዎች በፓሪስ የአእምሮ ተቋም ባደረጉት ጥናት የሃይፐርታይሜዥያ መንስኤ በግልጽ ባይታወቅም በተፈጥሮ፣ በዘር አሊያም አልፎ አልፎ በስነ ልቦናዊ ጫናዎች ሊከሰት ይችላል የሚል ድምዳሜ አስቀምጠዋል። በጉበት ዘይታቸው ምክንያት ለመዋቢያና ለጤና ምርቶች ጥቅም ላይ የሚውሉት እና የመጥፋት አፋፍ ላይ ላሉት ጉልፐር ሻርኮች ወሳኝ እርምጃ ነው ሲሉ የብዝሃ ህይወት ጥበቃ ባለሙያዎች ያደነቁት ለህልውናቸው ወሳኝ የሆነ ዓለም አቀፍ የንግድ ጥበቃ ውሳኔ ላይ ተደረሰ። ለዝርዝሩ ሊዲያ ዝናቡ። ስኳለንስ በተሰኘ በጉበታቸው ውስጥ በሚገኝ ዘይት ምክንያት የመጥፋት አደጋ ላይ የሚገኙት ጉልፐር ሻርኮች በጉበታቸው ውስጥ የሚገኘው ዘይት ለቆዳ ማለስለሻነት፣ ከፀሐይ የሚከላከል ክሬም መስሪያነትና ለሌሎች ምርቶች የሚያገለግል ነው። ለ20ኛ ጊዜ በሚካሄደው ዓለም አቀፍ በሆነ ንግድ ሳቢያ አደጋ ላይ በሚገኙ ብዝሃ ህይወት ዙሪያ የሚካሄደው ስብሰባ ሳይትስ ላይ በተላለፈው ወሳኝ የሆነ የጥበቃ ውሳኔ መሰረት ለእነዚህ ጉልፐር ሻርኮች ደረጃ 2 የተሰጣቸው ሲሆን ዌል ሻርክና ኦሽኒክ ዋይት ቲፕ ሻርኮች ደግሞ ደረጃ 1 ጥበቃ እንዲደረግ
እንዲመረመርላቸው ውሳኔ ተላልፏል። ጥልቅ በሆነው የውሃ ክፍል ውስጥ የሚገኙት ጉልፐር ሻርኮች ዝግ ያለ እድገትና የመራቢያ ጊዜ ያላቸው በመሆኑ እንዲሁም እነሱን ባነጣጠረ ማጥመድና አደና ሳቢያ 80% ቁጥራቸው ሊያሽቆለቁል ችሏል። ምንም ያህል ትልቅ የተባሉ የመዋቢያ አምራቾች ፊታቸውን ወደ እጽዋት ላይ መሰረት ያደረጉ አማራጮች ቢያዞሩም ብዙ ሚሊዮን ዶላር የሚዘወርበት የስኳሊን ገበያ ግን እነዚህን ሻርኮች በማጥመድ ለጥፋታቸው መንስኤ መሆናቸውን ቀጥለዋል። አዲሱ በሳይትስ ላይ የወጣው ዝርዝር እነዚህን ጥንታዊ የሆኑ የብዝሃ ህይወት ዝርያዎችን ከመጥፋት በመታደግ ቀጣይነት ያለውን የንግድ መረብ መፍጠር ላይ ትኩረቱን ያደረገ ነው ተብሏል። ዘገባው የሲኤንኤን ነው። ወደ ቢዝነስ ዘገባችን አለፍን። የኢንዱስትሪ ሚኒስቴርና ኢትዮ ቴሌኮም ኢታምርት የተሰኘ የኢኮሜርስ ፕላትፎርም አስጀመሩ። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ኢትዮ ቴሌኮም ከኢንዱስትሪ ሚኒስቴር ጋር በመተባበር የአምራች ኢንዱስትሪዎችን እርስ በርስ የሚያስተሳስርና ወደ ዲጂታል ግብይት የሚያሸጋግር ኢታምርት የተሰኘ የኢኮሜርስ ፕላትፎርም አስጀምሯል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በመርሃ ግብሩ ላይ ፕላትፎርሙ በአምራች ኢንዱስትሪ ዘርፍ ለተሰማሩ ከግብዓት አቅርቦት ጋር በተያያዘ የሚገጥማቸውን ችግር በመቅረፍ ወጪ ቆጣቢ በሆነ መንገድ ምርቶቻቸውን ለሀገር ውስጥና ለአፍሪካ ገበያ እንዲያቀርቡ ያስችላቸዋል ብለዋል። አክለውም በዘመናዊ የግብይት ስርዓት ያልተደገፈ አምራች ኢንዱስትሪ ውጤታማ አይሆንም በማለት የተናገሩ ሲሆን ፕላትፎርሙ የማምረት አቅምን በማሳደግ ፈጠራን በማበረታታትና የሀገራችንን ዘላቂ ዓለም አቀፍ ተወዳዳሪነት በማረጋገጥ አስተዋጽኦ እንደሚኖረው አብራርተዋል። የኦሮሚያ ኢንሹራንስ ኩባንያ በ2017 የሂሳብ ዓመት ከታክስ በኋላ 588 ሚሊዮን ብር የተጣራ ትርፍ ማግኘቱን አስታወቀ። ኩባንያው የተጠናቀቀ የሂሳብ ዓመት የስራ አፈጻጸሙን አስመልክቶ ይፋ ያደረገው መረጃ እንደሚያሳየው ከታክስ በፊት ያገኘው ትርፍ 812 ሚሊዮን ብር ሲሆን ይህም ከቀዳሚው ዓመት የነበረው የ42% ብልጫ ያለው እንደሆነ ተገልጿል። በተጨማሪም በሂሳብ ዓመቱ መጨረሻ ላይ ጠቅላላ ሀብት መጠኑ 5.7 ቢሊዮን ብር የደረሰ ሲሆን ይህም ካለፈው ዓመት ተመሳሳይ የሂሳብ ዓመት ጋር ሲነጻጸር የ27% እድገት አሳይቷል። ለዚህ እድገት አስተዋጽኦ ያደረጉት ከኢንሹራንስ አገልግሎት የተገኘ ገቢና በኢንቨስትመንት የተመዘገበ የሀብት ጭማሪ እንደሆኑ ተብራርቷል። የኦሮሚያ ኢንሹራንስ ኢንዱስትሪውን የተቀላቀለው 540 የሚሆኑ መስራች ባለ አክሲዮኖችን ይዞ ሲሆን ይህ ቁጥር በአሁኑ ወቅት ከ1500 በላይ እንደደረሰ እንዲሁም አጠቃላይ የሰራተኞች ቁጥር 539 እንደሆነ ተጠቁሟል። መረጃዎቻችን እንደቀጠሉ ናቸው። ዚምባብዌ ባለፉት 9 ወራት 20% የውጭ ምንዛሪ ገቢ እድገት ማስመዝገቧ ተገለጸ። በመጀመሪያዎቹ 9 ወራት የሀገሪቱ የውጭ ምንዛሪ ገቢ 12 ቢሊዮን ዶላር ያህል ሲደርስ ከዚህ ውስጥ የውጭ ንግድ ገቢ የ59.2% ድርሻ እንዳለው የገንዘብ ሚኒስቴር ኢኮኖሚ ልማት ኢንቨስትመንት ሚኒስትሩ አስታውቀዋል። እንደ ሚኒስትሩ ገለጻ እድገቱ በዋነኝነት የተመራው በውጭ ንግድ ገቢዎች ከውጭ በሚላኩ ገንዘቦችና ለግሉ ዘርፍ በሚሰጡ ብድሮች መጨመር ነው ሲሉ አብራርተዋል። አክሎም የሀገሪቱ መንግስት በ2024 ከተገኘው 13.3 ቢሊዮን የአሜሪካን ዶላር የውጭ ምንዛሬ ገቢ በ2025 የላቀ የሙሉ ዓመት ትርፍ እንደሚመዘገብ ይጠበቃል ብለዋል። ዳንጎቴ ከታህሳስ 2025 ጀምሮ ለናይጄሪያውያን በየወሩ የተረጋጋ 1.5 ቢሊዮን ሊትር ቤንዚን ለማቅረብ ቃል ገባ። ኩባንያው ከታህሳስ 2025 እስከ ጥር 2026 በቀን 50 ሚሊዮን ሊትር እንደሚያቀርብ፣ ከየካቲት 2026 ጀምሮ ደግሞ አቅርቦቱን በቀን ወደ 57 ሚሊዮን ሊትር እንደሚያሳድግ በመግለጫው አስታውቋል። ሙሉ ግልጸኝነትን ለማስጠበቅ ቁርጠኛ መሆኑን የገለጸው ዳንጎቴ የዕለት ምርቱንና የክምችት መጠኑን በኦንላይንና በህትመት ሚዲያዎች ተደራሽ ለማድረግ ዝግጁ ነኝ ብሏል። በተጨማሪም የናይጄሪያ የመካከለኛ ዘርፍ የነዳጅ ቁጥጥር ባለስልጣን ጥሬ ዕቃዎችን፣ ግብዓትና ውህድ ክፍሎችን ያለ እንቅፋት ማስገባቱን እንዲደግፍ ጠይቋል። የናይጄሪያን የሀገር ውስጥ ነዳጅ ደህንነትና ሰፊ አቅርቦት ለማረጋገጥ የተለመደ ትኩረትና ድጋፋችሁን እናደንቃለን። የናይጄሪያ ቅድሚያ ፖሊሲ ለሁሉም ናይጄሪያውያን ጥቅም እንዲሰራ እንጠይቃለን ሲልም በመግለጫው ገልጿል። በተያያዘ ዜና ናይጄሪያ ለመላው የአፍሪካ ሀገራት የነዳጅ ጋዝና ንጹህ ኢነርጂ ስራዎችን ይደግፋል የተባለለትን የአፍሪካ ኢነርጂ ባንክ ሙሉ ለሙሉ መጠናቀቁን አስታወቀች። የዕለቱ የመጨረሻ የቢዝነስ መረጃችን በዓለም አቀፍ ደረጃ የአክሲዮን ሽያጭ ዋጋ እየጨመረ መምጣቱን ይመለከታል። በዓለም አቀፍ ደረጃ የአክሲዮን ሽያጭ ዋጋ እየጨመረ እንደመጣ ተገለጸ። ለዚህም እንደ ዋና ምክንያትነት የገዢዎች ቁጥር ከሻጮች በላይ መሆኑ ተቀምጧል። በተጨማሪም እያደገ የሚመጣ ሀብትን የማከማቸት እሳቤ መስፋፋት ለአክሲዮኖች ሽያጭ ዋጋ መጨመር ሌላኛው ምክንያት እንደሆነ ተገልጿል። መረጃው የሮይተርስ ነው።
በመጨረሻም ሜትሮሎጂ በሚቀጥሉት 10 ቀናት ከሳይቤሪያ ከፍተኛ የአየር ግፊት በመነሳት የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ለዝርዝሩ ጸጋነሽ ተሰማ። በሚቀጥሉት 10 ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት አካባቢዎች ላይ ቀጣይነት ይኖራል ተብሏል። ዝናብ ሰጪ የአየር ሁኔታ ክስተቶች በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አልፎ አልፎ በሚኖሩት ቀናቶች ላይ በተዳከመ ሁኔታ ቀጣይነት ይኖራቸዋል። በዚህም የደቡብ ኦሮሚያ ዞኖች፣ የሲዳማ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ደቡባዊ ዞኖችና የሶማሌ ክልል ደቡባዊ ዞኖች በጥቂት ስፍራዎቻቸው ላይ አነስተኛ መጠን ያለው ዝናብ እንደሚኖራቸው አሃዛዊ የትንበያ መረጃዎች እንደሚጠቁሙ ተገልጿል። በሌላ በኩል ከሚኖረው የደመና ሽፋን ላይ በመነሳት በጥቂት የሰሜን መካከለኛውና ደቡብ ጎንደር ዞኖች፣ ባህር ዳር ዙሪያ፣ አዊ፣ በምዕራብና ምስራቅ ጎጃም አልፎ አልፎ በሚኖሩት ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ እንደሚያገኙም ትንበያው አብራርቷል። የምዕራብ ኦሮሚያ ክልል ዞኖች አርሲና ምዕራብ አርሲ፣ ባሌና የምስራቅ ባሌ ዞኖች፣ ከቤንሻንጉል ጉሙዝ ክልል ካማሺና የማኦኮሞ ልዩ ዞን፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖችም አልፎ አልፎ ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ያገኛሉ። ስለሆነም በሚኖሩት ደረቅ ቀናቶች የደረሱ ሰብሎችን መሰብሰብ አስፈላጊ መሆኑን ኢንስቲትዩቱ ጠቁሟል። በሌላ በኩል ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል አሃዛዊ የትንበያ መረጃዎች እንደሚያሳዩን በመግለጫው ተብራርቷል። በዚህም የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በተለይም በሰሜን ምስራቅ መካከለኛውና ደቡብ ደጋማ የሀገሪቱ አካባቢዎች ላይ የሌሊትና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን ትንበያው ያሳያል ሲል ኢዜአ ዘግቧል። ከቻናል 1 ቴሌቪዥን የሰዓቱ ዜና በዚሁ ተጠናቋል። ሀያሉ ልመን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ዌብ ፕሮግራሞች ጋር መልካም ቆይታ